የወደፊት የወላጅነት ህልማችሁን ዛሬ ላይ መወሰን ብትችሉ፣ እንቁላሎችን ደህንነታቸው ተጠብቆ ለነገ ማስቀመጥ ቢቻል የሁሉም ሰው የሁሉም ሴቶች ምኞትና ተስፋ ነው። በኑሮ ውደትና በተለያዩ ምክንያቶች ተፈጥሯዊ በሆነ መልኩ ልጅ ጸንሳችሁ ልጅ የምትወልዱበት ጊዜ ሊያበቃ ይችላል። ዛሬ ላይ ደግሞ ልጅ ወልዶ ለማሳደግ ሁኔታዎች ላይፈቅዱላችሁ ይችላሉ። ዝግጁም ላትሆኑ ትችላላችሁ። ምናልባትም ስራችሁ ላይ ትኩረት ማድረግ ፈልጋችሁ ሊሆን ይችላል። ለራሳችሁም ብዙ አማራጮችን መስጠት ፈልጋችሁ ሊሆን ይችላል። ነገር ግን ደግሞ ጣፋጭ እና ቆንጆ ልጆች እንዲኖሯችሁ ትሻላችሁ። ጊዜያቶች እየነጎዱ ሲሄዱ ደግሞ የእንቁላላችሁ ጤንነት ሊያሳስባችሁ ይችላል። ታዲያ ለእነዚህ ህልሞች ማስታረቂያና መፍቻ ቁልፉ እንቁላልን ደህንነቱን ጠብቆ አቀዝቅዞ ማስቀመጥ ነው። ዛሬ በዚህ ጉዳይ ላይ መረጃዎችን እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና በተመለከተ መረጃዎችን የማቀርብበት ነው። እንደተለመደው ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። በቀጥታ እንቁላል እንዴት ደህንነቱ ተጠብቆ ይቀመጣል የሚለውን ከማየታችን በፊት እስኪ ስለ እንቁላል ትንሽ ነገር እንበል። ሴቶች ሲወለዱ በህይወታቸው ሊኖራቸው የሚችለውን የእንቁላል መጠን ይዘው ነው የሚወለዱ። ታዲያ እነዚህ እንቁላሎች በጊዜ ሂደት ጥራታቸውም መጠናቸውም እየቀነሰ ይሄዳል። በተለይ ሰላሳዎቹ ግማሽ አካባቢ የእንቁላል መጠኑ በከፍተኛ ደረጃ እየቀነሰ ይመጣል። ይህም ቶሎ ለመፀነስና ጤነኛ ልጅ ለማርገዝ እንደ እንቅፋት ሊሆን ይችላል። እንቁላል ጤንነቱን ጠብቆ ማቆየት ማለት የእንቁላሎች መጠናቸውም ሆነ ጥራታቸው ከመጓደሉና ከማለቁ በፊት ቅድመ ጥንቃቄ መውሰድ ማለት ነው። ይህም የነገ ልጅ የመውለድ ህልምን እውን ያደርጋል። ለመሆኑ የትኞቹ ሴቶች ናቸው እንቁላልን አቀዝቅዘው ማስቀመጥ ያለባቸው? እንቁላልን ደህንነቱን ጠብቆ አቀዝቅዞ ማስቀመጥ በስራ ጫናና በግል ጉዳይ ምክንያት እርግዝናን ማዘግየት ለሚፈልጉ ሴቶች ብቻ ሳይሆን በሕክምና ችግር ምክንያት አሁን ማርገዝ ለማይችሉ ሴቶች ጭምር ነው። ለምሳሌ ኬሞቴራፒ ወይም ደግሞ የካንሰር ሕክምና የሚወስዱ ሴቶች፣ ሌሎች እንቁላሎችን ሊጎዱ የሚችሉ ሕክምና ላይ ያሉ ሴቶች እንቁላልን ማስቀመጥ ሊኖርባቸው ይችላል። እንዲሁም በስራ ላይ ትኩረት ማድረግ ያሰቡ ሴቶች፣ በትምህርት ራሳቸውን ለማሳደግ የወሰኑ ሴቶች፣ ወይም ደግሞ በገቢ ራሳቸውን እስከሚችሉ ድረስ ልጅ ላለመውለድ የወሰኑ ሴቶች፣ እንደዚህ አይነት ሴቶች የእንቁላል ጥራቱም ሆነ መጠኑ ከመቀነሱ በፊት አቀዝቅዘው ቢያስቀምጡ ይመከራል። እንቁላሎችን መቼ አቀዝቅዞ ማስቀመጥ ይመከራል? ሀያዎቹ መጨረሻና ሰላሳዎቹ መጀመሪያ አካባቢ አለ ዕድሜ ላይ እንቁላሎች ቀዝቅዘው ቢቀመጡ ይመከራል። ምክንያቱም በዚህ ወቅት የእንቁላል ጥራቱ ከፍተኛ ደረጃ የሚደርስበት ወቅት ስለሆነ ነገ ጤነኛ ልጅ ለማርገዝ ያግዛል። በሰላሳዎቹ መጨረሻና አርባዎቹ መጀመሪያም ላይ እንቁላልን አቀዝቅዞ ማስቀመጥ ይቻላል። ምንም እንኳ ከ35 ዓመት በኋላ የእንቁላል ጥራቱም ሆነ መጠኑ እየቀነሰ ቢሄድም ቀድሞ እንቁላል ላላስቀመጡ ሴቶች በዚህ ወቅት ቢያስቀምጡ አንዱ አማራጭ ነው። ዛሬ እንቁላልን አቀዝቅዞ ማስቀመጥ የነገ ጭንቀትንና አላስፈላጊ ስጋትን ይቀንሳል። ሶስተኛው እንቁላልን አቀዝቅዞ ማስቀመጥ ያለባቸው ሴቶች ትክክለኛ የሆነ ጓደኛ ወይም ደግሞ የትዳር አጋር ላላገኙ ሴቶች። ብዙ ሴቶች ቤተሰብ መመስረት ሊፈልጉ ይችላሉ፣ ግን ደግሞ ትክክለኛ ሰውና ሪሌሽንሽፕ እየጠበቁ ሊሆን ይችላል። በዚህ ሁኔታ ላይ ላሉ ሴት እንቁላላቸውን አቀዝቅዞ ማስቀመጥ ዘና ብለው የማሰቢያ ጊዜ ይሰጣቸዋል። ይህም ልጅ የመውለድ ወይም ደግሞ ልጅ የማግኘትን በሌሎች ሁኔታዎች እንዳይወሰን ያደርጋል። ሌላው እንቁላልን አቀዝቅዘው ማስቀመጥ ያለባቸው ሴቶች በቤተሰብ ውስጥ ቶሎ የማረጥ ታሪክ አለ። ለምሳሌ እናት፣ አክስት፣ እህት፣ ሌሎችም የቤተሰብ አባላት ቶሎ የሚያርጡ ከሆነ ይቺ ሴትም በጊዜ ሂደት ቶሎ የማረጥ እድል ሊኖራት ስለሚችል በፍጥነት እንቁላሏን አቀዝቅዛ ብታስቀምጥ ይመከራል። ምናልባት እናታችሁ፣ አክስታችሁ፣ እህታችሁ ያለ ጊዜው ቶሎ ማረጥ አጋጥሟቸው ሊሆን ይችላል። እንቁላል ያለ ጊዜው አልቆም ሊሆን ይችላል። ይህም እናንተ ላይ የማጋጠም እድል አለው። እንደዚህ አይነት ታሪክ ላላቸው ሴቶች እንቁላላቸውን አቀዝቅዘው ቢያስቀምጡ ይመከራል። በተጨማሪም እነዚህ ችግር ያለባቸው ሴቶች እንቁላላቸውን አቀዝቅዘው ቢያስቀምጡ ይመከራል። ኬሞቴራፒ የሚወስዱ ሴቶች፣ የተወሰኑ ኦፕራሲዮኖች እንዲሁም ደግሞ ረዘም ላለ ጊዜ መድኃኒት የሚወስዱ ሴቶች እንቁላላቸውን አቀዝቅዘው ቢያስቀምጡ ይመከራል። ሌላኛው እንቁላላቸውን አቀዝቅዘው ማስቀመጥ ያለባቸው ሴቶች እንቁላል ላይ የተወሰነ ችግር ያጋጠማቸው ሴቶች፣ ለምሳሌ ኢንዶሜትሮሲስ እና ተደጋጋሚ የእንቁላል የዘር ፍሬ ውሃ መቋጠር ያጋጠማቸው ሴቶች። እነዚህ ሴቶች ላይ በጊዜ ሂደት የእንቁላል ጥራቱ ሊቀንስ ይችላል። ስለሆነም እንቁላልን አቀዝቅዞ ማስቀመጥ የነገ ልጅ የማግኘት ተስፋን ይጨምራል። ሌላኛው እንቁላላቸውን አቀዝቅዘው ማስቀመጥ ያለባቸው ሴቶች ልጅ የሚወልዱበትን ጊዜ
በራሳቸው መወሰን ለሚፈልጉ ሴቶች። አንዳንድ ጊዜ ሴቶች እናት የሚሆኑበትን ወቅት ያለምንም ጣልቃ ገብነት፣ ያለምንም ጫና፣ ያለምንም ፍርሃትና ጭንቀት በነፃነት በራሳቸው መወሰን ይፈልጋሉ። ታዲያ ለእነዚህ ሴቶች እንቁላልን አቀዝቅዞ ማስቀመጥ አሪፍ አማራጭ ነው። እንቁላል ተለቅሞ ቀዝቅዞ ከመቀመጡ በፊት ያላችሁን እንቁላል ለማወቅ የደምና የአልትራሳውንድ ምርመራ ይደረጋል። ብዙ እንቁላሎች እንዲዘጋጁ መድኃኒቶች ይሰጧቸዋል። ህመም እንዳይሰማችሁ በማድረግ የደረሱ እንቁላሎች ይለቀማሉ። ቪትሪፊኬሽን በተባለ ሂደት እንቁላሎች ቀዝቅዘው ለረጅም ጊዜ እንዲቆዩ ይደረጋል። እንቁላልን አቀዝቅዞ ማስቀመጥ እንቁላልን ማስቀመጥ ብቻ አይደለም፣ ለራሳችሁ ነፃነትን የምታገኙበትና ለአእምሯችሁ ሰላምን የምታገኙበት ጭምር ነው። በሁኔታዎች ጫና ሳይደርስባችሁ ለነገ ዛሬ የምትወስኑበት ጭምር ነው። እንቁላሎችን አቀዝቅዞ ማስቀመጥ 100% የነገ እርግዝና ዋስትና ላይሆን ይችላል። ነገር ግን ዛሬ ላይ ማድረግ የሚችሉት ይሄ ብቻ ከሆነ የነገ ተስፋንና እምነትን ስለያዙ የአእምሮ ሰላምና እረፍትን ያገኛሉ። ስለዚህ ጉዳይ እያሰቡበት ከሆነ ትንሿን እርምጃ ዛሬ ጀምሩ። ጥያቄዎችን ይጠይቁ። የሕክምና ተቋማትን ይጎብኙ። ስለ ሰውነቱ በቂ ነገር ይማሩ። ልጅ ወልዶ ማሳደግ አንድ አካል ነው። ይህንንም በአግባቡ መረዳት ይገባቸዋል። እንቁላሎችን እንዴት መጠበቅ እንዳለባችሁና የነገ ህልምን እውን ለማድረግ ትክክለኛ ውሳኔ ለመወሰን በቂ የሆነ መረጃ ይኖራችሁ። ይሄ የእናንተ ጉዞ ነው፣ ህይወትና ጊዜያችሁ ጭምር። ማንም የመገፋፋትና ጫና የማሳደር መብት የለውም። ምናልባት መጠበቅ፣ ማደግና ነገን መምረጥ ከፈለጋችሁ ጊዜ ከማለፉ በፊት ያሉትን አማራጮች በጥንቃቄ ተጠቀሙ። ይሄ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎች ሰዎችም ተደራሽ እንዲሆን ላይክና ሼር ማድረግዎን አይርሱ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።